ኃያሏ ቻይና አልቻለችም። በቢጫው ወንዝና በያንግትዜ ዳርቻዎች ላይ ከተመሰረቱት ጥንታውያን መንደሮች ተነስቶ የጀመረው የቻይና የሺህ ዓመታት ታሪክ መሰረቱ የጸናው በተፈጥሮ ኃይልና በሰው ልጅ ተጋድሎ መካከል ነው። የቻይና ታሪክ የውሃና የምድር ትግል ታሪክ ነው። ጥንታውያኑ የአጼ ስልጣኔዎች ከተገነቡበት ጊዜ ጀምሮ የቻይና ሕዝብ የስልጣንና የመንፈስ ጥንካሬውን የሚመዝነው የወንዞች መሙላትና መጉረፍ በመገደብ የተፈጥሮ ቁጣን በመቋቋም ነበረ። ከታላቋ የቻይና ግንብ እስከ አዲሱ የቴክኖሎጂ ዘመን የች ሀገር ከድህነትና ከትንሽነት ተነስታ የዓለም የኃይል ሚዛንን ለመለወጥ የሄደችበት መንገድ ረጅም ነበረ። ባለፉት 10 ዓመታት ቻይና የዓለምን ማዕከል ለመያዝ ያደረገችው ፈጣን መጥቀት የብዙዎችን ትኩረት ስባለች። ግዙፍ የመሰረተ ልማት ፕሮጀክቶችን በመገንባት በየሶስት ገደሎች ግድብን በማቆም የምድር ገጽታን በሚቀይሩ የኢንጂነሪንግ ተአምራትና ሰው ሰራሽ ደመናዎችን በማመንጨት የዝናብ አየር ሁኔታን የመቆጣጠር የጂኦ ኢንጂነሪንግ ቴክኖሎጂን በመተግበር ከተፈጥሮ ህግጋት ጋር እስከ መፎካከር ደርሳለች። ከአሜሪካ ጋር የምታደርገው የዓለም አቀፍ የበላይነት የኢኮኖሚ የቴክኖሎጂና የወታደራዊ ልዕልና ፍልሚያ የሰማይ እና የምድር ሀብትን እስከ መቆጣጠር በሚያደርስ ደረጃ ተስፋፍቷል። ሰማይን በኬሚካል ይዞታ በመጋረድ ደመና በመፍጠር የፀሐይን ብርሃን አቅጣጫ ለመቀየር የሚደረጉ ሙከራዎች የሰው ልጅ የተፈጥሮን ድንበር ለማለፍ የሚያደርገው ጥረት አካል ሆነዋል። ነገር ግን ተፈጥሮ ለሰው ልጅ ትዕቢት የምትሰጠው ምላሽ ሁልጊዜም መራርና ፈጣን ነው። በተለይም ከሰኔ 2026 ጀምሮ በቻይና ግዛት የተከሰቱ የከባቢ አየር መዛባቶች ተከታታይ የተፈጥሮ ክስተቶች ሀገሪቱን ወደ ከባድ ምስቅልቅልና ዘግናኝ ውድመት ከተዋታል። ከፓሲፊክ ውቅያኖስ የተነሳው ከባድ የጥፋት ኃይል የተሸከመውን ታይፉን ዶልፊን በምስራቃዊ የባህር ዳርቻ በኩል ሀገሪቱን ረገጣት። አውሎ ነፋሱ ከባህር የሰበሰበውን ግዙፍ የደመና ክምችት ወደ ሀገሪቱ ውስጠኛ ክፍል ይዞ ሲገሰግስ ሰማዩ በጨለማ ተሸፈነ። የፀሐይ ብርሃን በግዙፍ ጥቁር ደመናዎች ተጋረደም። ከጂንጂያንግ፣ ሻንጋይ፣ ሁቤይና ሄናን ያሉ የኢንዱስትሪ የንግድ ማዕከላት በሙሉ በውሃ ማዕበል ተዋጡ። ታሪካዊ የዝናብ መጠን መዝገቦች በአንድ ጀንበር ተሰባበሩ። በወጋገን ከተማ በ24 ሰዓታት ውስጥ የጣለው ዝናብ መጠን ምድርን አስጨነቃት። አውሎ ነፋሱ ይዞት የመጣው ከባድ ዝናብ ጎርፍ የተራራ አካላትን በማናጋት በርካታ የመሬት መንሸራተት አደጋዎችን አስከተለ። የመኖሪያ መንደሮች፣ የፋብሪካ ቀጠናዎችና የወደፊት ተስፋ የተጣለባቸው የመሰረተ ልማት አውታሮች በጭቃና በውሃ ስር ተቀበሩ። ከ1 ሚሊዮን በላይ ዜጎች ከመኖሪያ ቀጠናዎቻቸው ተፈናቀሉ። የኤሌክትሪክና የመገናኛ አውታሮች ተቋረጡ። የባቡርና የአየር መንገድ አገልግሎቶች ቆሙ። የቴክኖሎጂ አክሊል የደፋችው ሀገር በውሃና በመሬት መንሸራተት ኃይል ፊት ወዲያውኑ ጸጥ አለች። አውሎ ነፋሱ ጉዞውን ወደ ሰሜን በማዞር የሀገሪቱን የፖለቲካ ማዕከል ቤጂንግን ሲከብ አደጋው አዲስ ምዕራፍ ያዘ። በቤጂንግ በአንድ ቀን ውስጥ ብቻ የዓመታዊ የዝናብ መጠን 1/3 ያህል የጣለው ከባድ ዝናብ ዋና ዋና ጎዳናዎችን ወደ ፈጣን ወንዞች ቀየራቸው። በቻንግቢንግ ወረዳ በሰዓታት ውስጥ በወረደው ዝናብ ምክንያት የከተማዋ መደበኛ እንቅስቃሴ ተገታ። የባስ መስመሮች ተዘጉ። የቱሪስት ቦታዎች በሮቻቸው ተከረቸሙ። የክስተት የልዕለ ኃያልነት ጥራትና የሰው ልጅ የቴክኖሎጂ ጥገኝነት በተፈጥሮ ግዙፍ ኃይል ፊት ምን ያህል ደካማ ሊሆን እንደሚችል ያሳየ አጋጣሚ ሆኗል። ቻይና ከጥንታዊቷ ሚጢጥዬ መንደር ተነስታ የዓለምን የበላይነት ለመያዝ ባደረገችው ጉዞ የመሰረተ ልማት የቴክኖሎጂ ማማ ላይ ብትደርስም ከተፈጥሮ ቁጣና ከሰማይ ህግጋት በላይ መሆን አለመቻሏ የሰኔና የነሐሴ 2026 አደጋዎች በግልጽ እየመሰከሩ ነው። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ እና አነጋጋሪ በሆነ ርዕሰ ጉዳይ ነው የተገናኘ ነው። ይህ አዲስ መረጃ እንግዲህ ቻይናን የተመለከተ ነው። ቻይና ከአቅሟ በላይ የሆነ ነገር ገጥሟታል። በጣም ከባድ የሆነ ታይፉን ገዳይ አውሎ ነፋስ ውሃን ተሸክሞ መጥቶ ሀገሪቷን እያሰመጣት ነው ይላሉ መረጃዎች። የዓለማችን ትልቅ ትኩረት የሳበና የልዕለ ኃያሏን ቻይና መሰረት ያናጋ ዘግናኝ ክስተትን ነው የምንነግራችሁ። ቻይና ከጥንታዊ ሚጢጥዬ መንደር ተነስታ እስከ አዲሷ የዓለማችን የቴክኖሎጂና የኢኮኖሚ ጉልበተኛ ልዕለ ኃያልነት ድረስ የሄደችበት መንገድ እንግዲህ ቀላል አልነበረም። ከያሉ አሜሪካ ጋር በጂኦፖለቲካው፣ በቴክኖሎጂው እንዲሁም በሰማይ በኬሚካል ከመጋረድ ሰማይን ደመና ከመፍጠር ጀምሮ ከተፈጥሮ ጋር እንዲሁም ከፈጣሪ ህግጋት ጋር እስከ መፎካከር የደረሰ ፍልሚያ የምታደርግ ሀገር ናት ቻይና። ነገር ግን ከሰኔ 2026 ጀምሮ በተለይ በተከሰቱት ተከታታይ የከባቢ አየር መዛባቶች፣ አደገኛ አውሎ ንፋሶች፣ በተለይ ደግሞ በቅርብ ቀናት ሀገሪቱን በከፍተኛ ሁኔታ በወረራት ታይፉን ዶልፊን ምክንያት የቻይና ከተሞች፣ የኢንዱስትሪ ቀጠናዎችና ዋና ዋና ከተማ እነ ቤጂንግ ሳይቀሩ በከባድ ጎርፍ፣ በመሬት መንሸራተት፣ በጨለማ ተውጠዋል። ታዲያ ይህ አደጋ በቻይና ግዛት ላይ ያደረሰው ውድመት ምን ይመስላል? የሺህ ዓመታት የውሃና የምድር ተጋድሎ አሁን የት ላይ ደረሰ? ዝርዝሩን በአንድ ላይ እንከታተላለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በቢጫ ወንዝና በያንግትዜ ዳርቻዎች ላይ ከተመሰረቱት ጥንታውያን መንደሮች ተነስቶ የጀመረው የቻይና የሺህ ዓመታት ታሪክ መሰረቱ የጸናው በተፈጥሮ ኃይልና በሰው ልጅ ተጋድሎ መካከል ነው።
የቻይና ታሪክ የውሃና የምድር የትግል ታሪክ ነው ብለናቸዋል። ጥንታውያኑ የአጼዎች ስልጣኔ ከተገነቡበት ጊዜ ጀምሮም የቻይና ህዝብ የስልጣንና የመንፈስ ጥንካሬውን የሚመዝነው የወንዞችን መሙላትና መጉረፍን በመገደብ የተፈጥሮ ቁጣን በመቋቋም ነበረ። የጥንቶቹ የቻይና መሪዎች መንበራቸውን ለማስጠበቅ ከውጭ ጠላት ይልቅ ከቢጫው ወንዝ ጎርፍ ጋር ይዋጉ ነበር። ቢጫው ወንዝ የቻይና ህይወት ተብሎ ሲጠራ፣ በዚያው ልክ ደግሞ የቻይና ሐዘን በመባል ይታወቅ ነበር። በጥንታዊው የዩዳ አፈታሪክ እንደሚነገረው የቻይና መንግስት መሰረት የተጣለው ወንዞችን ለማስቀየስና መስኖዎችን በመስራት የጎርፍ አደጋን ለመግታት በተደረገ ታላቅ ጥረት ነው። ከታላቁ የቻይና ግንብ እስከ አዲሱ የቴክኖሎጂ ዘመን የእጅ ሀገር ከድህነትና ከትንሽነት ተነስታ የዓለም የኃይል ሚዛንን ለመለወጥ የሄደችበት መንገድ ረጅምና ፈታኝ ነበረም። በመቶዎች የሚቆጠሩ ዓመታት ውስጥ የቻይና ገበሬዎች በረሃብና በድርቅ እንዲሁም በጎርፍ መካከል እየተንገላቱ አድገዋል። ምድር ስትቆጣ ሰብላቸው ይወድማል። ወንዞች ሲሞሉ መንደሮቻቸው በሙሉ ይጠፋሉ። ሆኖም ግን በየጊዜው ከወደቁበት እየተነሱ አፈር እየላሱ የሸክላና የድንጋይ ግንቦችን እየገነቡ ለዘመናት ዘልቀዋል። የዚህ የሺህ ዓመታት የጎስቋላ የመቋቋም ታሪኳ የዛሬዋ ቻይና የስነ ልቦና መሰረት የጣለ ትልቅ የታሪክ ምዕራፍ ነበር ይላሉ ጸሐፊያኑ በብዕራቸው ሲከትቡ። ባለፉት 10 ዓመታት ቻይና የዓለምን ማዕከል ለመያዝ ያደረገችው ፈጣን ምጥቀት የብዙዎችን ቀልብ ስባለች። ከደሃ የእርሻ ሀገርነት ወደ ዓለማችን ሁለተኛዋ ግዙፍ ኢኮኖሚ፣ የፋብሪካዎችና የኮምፒውተር ቺፖች ማዕከልነት ተሸጋገረች። ግዙፍ የመሰረተ ልማት ፕሮጀክቶችን በመገንባት የሶስቱ ገደሎች ግድብ በማቆም የምድርን ገጽታ በሚቀይሩ የኢንጂነሪንግ ተአምራትና ሰው ሰራሽ ደመናዎችን በማጨስ የዝናብ አየር ሁኔታን የመቆጣጠር የጂኦ ኢንጂነሪንግ ቴክኖሎጂ በመተግበር ከተፈጥሮ ህግጋት ጋር እስከ መፎካከር የደረሰች ናት። ከአሜሪካ ጋርም የምታደርገው የዓለም አቀፍ የበላይነት የኢኮኖሚ የቴክኖሎጂና የወታደራዊ ልዕልና ፍልሚያ የሰማይና የምድር ሀብት እስከ መቆጣጠር በሚያደርስ ደረጃ ተስፋፍቷል። የቻይና ሳይንቲስቶች በሰማይ ላይ የብር አዮዳይ ኬሚካሎችን በመርጨት ዝናብን እንደ ፍላጎት ለማዝነብ ደመናዎችን በማሰባሰብና በመበተን የፀሐይን ብርሃን አቅጣጫ ለመቀየር የሚደረጉትን ሙከራዎች አፋጠኑም። ሰማይን በኬሚካል ይዞታ በመጋረድ አየር ሁኔታን ለመቆጣጠር የሚደረገው ጥረት የሰው ልጅ የተፈጥሮ ድንበርን ለማለፍ የሚያደርገው ታላቅ ምኞት አካል ሆነም። ቻይና በገበያ በወታደራዊ ኃይልና በቴክኖሎጂ አሜሪካን ለመቅደም የዓለም ቁጥር 1 ልዕለ ኃያል ለመሆን በምትጋደልበት በዚህ ወቅት በውስጥ በኩል ግዙፍ የኃይል ማመንጫዎች፣ ፈጣን ባቡር መስመሮችና ሰማይ ጠቀስ ከተሞችን ገንብታለች። ነገር ግን የሰው ልጅ የቴክኖሎጂ አክሊል ምንም ያህል ቢበራ በተፈጥሮ ህግጋት ላይ ሙሉ በሙሉ የበላይነት መቀዳጀት አልቻለም። ነገር ግን ተፈጥሮ ለሰው ልጅ ትዕቢት የምትሰጠው ምላሽ ሁልጊዜ መራራና ፈጣን እንደሆነ በርካቶች ያነሳሉ። በተለይ ከሰኔ ወር አጋማሽ ጀምሮ በደቡብ ምስራቅ እስያና በፓሲፊክ ውቅያኖስ የሚነሱት ሞቃታማ አየር ግፊቶች ያልተለመደ ባህሪ ማሳየት ጀምረዋል። ይህም ሀገሪቱን በከባዱ አስፈርቷታል። የሙቀት መጠኑ መጨመርና የባህር ወለልትነት መበራከት በታሪክ ታይቶ የማይታወቅ ግዙፍ የደመና ስብስብ ፈጠረ። ሰማዩ በጥቁር ጭጋግና የደመና ሽፋን ተዋጠም። በበርካታ ከተሞች የፀሐይ ብርሃን ለቀናት ያህል ተጋረደ። ይህ በሰኔ ወር የተጀመረው የከባቢ አየር መዛባት የሀገሪቱ ታላላቅ ወንዞች ከውስጣቸው እንዲወጡ አደረገም። የያንግትዜ እና የቢጫው ወንዝ የውሃ መጠን በአስደንጋጭ ሁኔታ በመጨመሩ የመከላከያ ግድቦችና የጎርፍ ማስወገጃ ካናሎች በከፍተኛ ጫና ስር ወደቁ። በደቡባዊ ቻይና የሚገኙ የሩዝ ማሳዎች፣ የኢንዱስትሪ ፓርኮች፣ መኖሪያ ቤቶች በውሃ የተሸፈኑበት የመጀመሪያው የጥፋት ማዕበል ተጀመረም። የሰኔው የጎርፍ ስጋት ሳይበርድ በነሐሴ 2026 ደግሞ ከፓሲፊክ ውቅያኖስ የተነሳው ከባድ የጥፋት ኃይል የተሸከመው ታይፉን ዶልፊን በምስራቃዊ የባህር ዳርቻ በኩል ሀገሪቱን አብዝቶ ረገጣት። አውሎ ነፋሱ ከባህር የተሰበሰበውን ግዙፍ የደመና ክምችት ወደ ሀገሪቱ ውስጠኛ ክፍል ይዞ ሲገሰግስ ሰማዩ ሙሉ በሙሉ ተሸፍኖ ነበረም። ከዣንግ እስከ ሻንጋይ፣ ከሁቤይ እስከ ሄናን ያሉ የኢንዱስትሪ የንግድ ማዕከላት በሙሉ በውሃ ተዋጡ። ታሪካዊ የዝናብ መጠን መዝገቦች በአንድ ጀንበር ተሰበሩ። በውጋገን ከተማ በ24 ሰዓት ውስጥ የጣለው የዝናብ መጠን ምድርን አስጨንቋታል። ኃይለኛው ንፋስ የኤሌክትሪክ ማለፊያ ማማዎችን፣ የፋብሪካ ጣሪያዎችና የመገናኛ ጎማዎችን ፈንቅሏል። አውሎ ነፋሱ ይዞት የመጣው ከባድ ዝናብ ጎርፍ የተራራ አካላትን በማናጋት በርካታ የመሬት መንሸራተት አደጋዎች አስከተለም። ተራሮች ተደርምሰው ወደ ታች ሲወርዱ ሙሉ መንደሮች፣ የትራንስፖርት መስመሮችና የባቡር ሀዲዶችን አፈራረሷቸው። የመኖሪያ መንደሮች፣ የፋብሪካ ቀጠናዎችና የወደፊት ተስፋ የተጣለባቸው የመሰረተ ልማት አውታሮች በጭቃና በውሃ ስር ተቀበሩ። ከ1 ሚሊዮን በላይ ዜጎችም ከመኖሪያ ቀጠናቸው ተፈናቀሉ። የኤሌክትሪክ የመገናኛ አውታሮች ተቋረጡ። የባቡር የአየር መንገድ አገልግሎቶች ቆሙ። የዓለማችን ትልቁ የንግድ ወደብ የኢንዱስትሪ ማዕከል በሆነችው ሻንጋይና አካባቢዋ በሺዎች የሚቆጠሩ የበረራ ስረዛዎች ተካሂደዋል። የቴክኖሎጂ አክሊል የደፋችው ሀገርና በውሃና በመሬት መንሸራተት ኃይል ፊት ወዲያውኑ ጸጥ አለች። አውሎ ነፋሱ ጉዞውን ወደ ሰሜን በማዞር የሀገሪቱን የፖለቲካና የባህል ማዕከል ቤጂንግን ሲከብ
አደጋው አዲስና አስደንጋጭ ምዕራፍ ያዘ። ማዕበሉ ወደ ዝቅተኛ የአየር ግፊት ቢቀንስም የተሸከመው የውሃ መጠን ግን አልቀነሰም። በቤጂንግ በአንድ ቀን ብቻ የዓመታዊ ዝናብ መጠን 1/3 ያህል የጣለ ከባድ ዝናብ ነው። ዋና ዋና ጎዳናዎች ወደ ፈጣን ወንዞች ተቀይረዋል። በቻምፒንግ ወረዳ በሰዓታት ውስጥ በወረደው ዝናብ ምክንያት የከተማዋ መደበኛ እንቅስቃሴ ተገድቷል። በጎርፍ በተሸፈኑ መንገዶች ላይ መኪኖች ተንሳፈው ሲሄዱ፣ ነዋሪዎች በስኩተርና በሞተር ብስክሌት ለመሸጋገር ሲታገሉ እየታዩ ነው። በመቶዎች የሚቆጠሩ የባስ መስመሮች ተዘግተዋል። ከ150 በላይ ታዋቂ የቱሪስት ቦታዎችና የመንግስት መስሪያ ቤቶች በሮቻቸው ተቆልፈዋል። የልዕለ ኃያሏ ዋና ከተማ በዘመናዊ የመሰረተ ልማት አውታሮቿ፣ በዲጂታል የመከታተያ ሲስተሞቿና በጥበቃው መዋቅሮቿ መሃል ሆና የተፈጥሮን እውነተኛ ኃይል በአይን ተመለከተች። የቤጂንግ፣ ቲያንጅና ሂቤይ ክልሎች ከፍተኛ አደጋ ቅድመ ማስጠንቀቂያ አወጡም። ይህ አደጋ ከፍተኛ ንብረት አውድሟል፣ የመሰረተ ልማት መዋቅሮችን አናግቷል፣ በሺዎች የሚቆጠሩ ዜጎችን ህይወትና እንቅስቃሴ አበላሽቷል። የቻይና መንግስት በሺዎች የሚቆጠሩ የጦር ኃይል አባላት፣ የአደጋ ጊዜ ሰራተኞችና የነፍስ አድን ቡድኖች በጎርፍ በተመቱ አካባቢዎች አሰማርቷል። በጎማ ጀልባዎች፣ በሄሊኮፕተሮችና በዘመናዊ ድሮኖች የታገዙ የፍለጋና አድኖ ስራ ሌት ተቀን ቀጥሏል። ይህ ክስተት የልዕለ ኃያልነት ጥረትና የሰው ልጅ የቴክኖሎጂ ጥገኝነት በተፈጥሮ ግዙፍ ኃይል ፊት ምን ያህል ደካማ ሊሆን እንደሚችል ያሳየ አጋጣሚ ሆኗል። ቻይና ከጥንታዊዋ ሚጢጥዬ መንደር ተነስታ የዓለም የበላይነትን ለመያዝ ያደረገችው ጉዞ የመሰረተ ልማት የቴክኖሎጂ ጫፍ ላይ ብትደርስም ከተፈጥሮ ቁጣና ከሰማይ ህግጋት በላይ መሆን አለመቻሏ የሰኔና የነሐሴ 2026 አደጋዎች በግልጽ አስመስክረዋል። ሆኖም ግን የቻይና ታሪክ የሚያስተምረን አንድ ትልቅ እውነት አለ። ቻይና በውሃና በጥፋት ታወቀች፣ ነገር ግን በውሃ ጥፋት ውስጥ አትቀርም። ከጥንት የቢጫው ወንዝ ተጋድሎ እስከ ዛሬው ዘመናዊ የቴክኖሎጂ ዘመን የቻይና ህዝብ ታሪክ የሚያረጋግጠው አንድ ነገር ቢኖር ተፈጥሮ ምንም ያህል ኃይለኛ ብትሆን የሰው ልጅ የመቋቋምና የወደመው መልሶ የመገንባት መንፈስ ሁልጊዜም እንደሚቀጥል ነው።